Alo, alo, አቤት። አዎ ስማኝማ ሁለቱ ጠዋት ያልካቸው ሁለቱ እነሱ የሚመጡበት ጊዜ በጣም ይፈጃል። ከአንድ ወር በላይ ሊሆን ይችላል ነው። ስለዚህ ቢያንስ እነሱ ካልመጡ ይኸውልህ እኔ አሁን ጠንቀቅ አድርጌ ሰላም ጤና ይስጥልን ተከበራችሁ ግንባር ኢትዮጵያ ቤተሰቦች፣ ይሄንን እና መሰል ስልክ መጠለፎችን ስንሰማ ቆይተናል። እስኪ የመጀመሪያው እንደ ጉባለች ይሄንን ስልክ የሚጠልፈው ማን ነው? በትክክል ይሄንን የሚጠልፈው መንግስት ከሆነ ነገሮች ከመፈጸማቸው በፊት እንዴት ማክሸፍና ሰንሰለቱን መቁረጥ አልተቻለም? ጀስት ከዚህም በላይ መሄድ አይቻልም ወይ? ወይስ ደግሞ ይህንን አይነት እና መሰል የስልክ መጠለፎችን አስተማማኝ ከሆነ ቦታ ላይ የስልክ ልውጦች እንደዚህ እየተጠለፉ የሚወጡበት እድል ለምን አልበዛም? በእርግጥ ይህንን ስልክ ማን ነው የሚጠልፈው የሚለውን ጥያቄ ይዘን እየጠየቅን ምላሽ የሚሰጥ ኃይል ካለም እንዲሰጠንና እንዲህ መቆጣጠር ከተቻለ ብዙ ነገሮችን ማክሸፍ ስለሚቻል ማለት ነው። ምክንያቱም ይሄ ሁሉ ነገር የሚደረገው የመንግስትን ኔትወርክ በመጠቀም ነው። የህዝብን ኔትወርክ፣ የሀገርን ንብረት፣ የመብራትም ሆነ ሌሎች የባንክም ሆነ ሌሎች ነገሮችን በመጠቀም ስለሆነ ነገሩ የሚካሄደው ጀስት እንዲህ መጥለፍ የሚቻል ከሆነ ለምን ብዙ ነገሮችን መያዝ አልተቻለም? ምክንያቱም እንደ ጉባለች ይሄንን ምናልባት እዛ ውስጥ ያሉ ሰዎች እንዲሁ በአጋጣሚ ለጓደኛቸው ሲልኩለት ሪከርድ አድርገው ያንን ነገር ነው ሼር እያደረጉን ያሉ ወይስ በትክክል ስልክ ይጠለፋል? ስልክ ከተጠለፈስ ለምን በተከታታይ የሚደረገው ነገር እየተነገረ ለህዝብ ጋራ የማድረግ ስራ አይሰራም የሚል ጥያቄ እጠይቃለሁ። እናንተስ ምን ትላላችሁ? ወሬያቸውን ያው እንስማቸው እስኪ። አሎ alo, አቤት። አዎ ስማኝማ ሁለቱ ጠዋት ያልካቸው ሁለቱ እነሱ የሚመጡበት ጊዜ በጣም ይፈጃል። ከአንድ ወር በላይ ሊሆን ይችላል ነው። ስለዚህ ቢያንስ እነሱ ካልመጡ ይኸውልህ እኔ አሁን ጠንቀቅ አድርጌ እንሳንንም አለቃንም በአካል ፊት ለፊት እንድንወያየት ነው ፈልገው ያለኝን እንደርህ እሱ ያወራ ነው። እነሱን በቀጣይ እናገኛቸዋለን። እኔ ደግሞ ምን አልኩት መሰለህ? እነሱ መኖር አለባቸው አልኩት። ይሄን እኛ እናደርገዋለን፣ እኛ እናስተካክለዋለን። ዝሮ ዝሮ እኛ አይደለም የምንሰራው። አጀንዳውን ይዘን እንነጋገርበታለን እኛ አብረን። በሐሳብ የበላይነት በድምጽ ብልጫ ምናምን አይሰራም። በቃ እኔ አሁን አንድ ቃል በቃል የምነግርህ ነገር ልንገርህ። እኔ በለጠ ሰጋው የድርጅት ዘመቻ ሆኖ በዚህ ድርጅት አልቀጥልም 100%። አንተ ይሄን ማንሳው የለ እሱን በቃ ይሄ መተካከል አቅም ያለው ሰው እየመራኝ ነው። እኔ መቀጠል የምፈልገው 100% ከዘለቀ ሀበለጠ ሸጋው በላይ ነኝ እኔ። ሁለት ነገር ማለት ነው። ስማ ሁለት ነገር እኮ በዚህ አሁን ያንተና የኔ መድረክ ነው። ስለዚህ እነ ኮሎኔል ፈንታው መኩዬ እነ ኮሎኔል አባይ የበለጠን ቦታ ይዘው እንዲመሩ ነው የምፈልገው። በቃ አለ በቃ ችግር የለውም። እሱ እኮ ሁለት ነገር እኮ እናስተካክል አለባቸው። በቃ ከዛ ከሄድን በኋላ በድምጽ ብልጫ በምናምን ተሸፍኖ ነው እንጂ እንደዛ አይሆንም። በድምጽ በምናምን ይባላል። አስፈላጊ ከሆነ በቃ ቢያንስ ሁለቱ ጥሩ ያለው እሱ ማን አንተና ታዜ የሚቀር ሰው ካለ ይቅር ቢያል ካለ አይ ለምን አለ በስንቱ ለምንድን ነው እንደዚህ መሆን ያስፈልገው? በዚህ ልክ እንደ አይነት ሽኩቻ ውስጥ ሲጀመር ጀምሮ ለመስረቅ ለመዝረፍ ባለቤት በሌለው ነገር ላይ እኔ በጣም የሚያሳፍረው ነገር በፋኖ ነኝ በሚሉ ሰዎች መካከል እጅግ የጥላት የበለጠ መጫወቻና እንደው ማንም በግልጽ የሚያውቀውን ነገር ክዶ ለጥፋት የሚሰልፍበት መድረክ መሆኑን የምታዩት ለስርቆት፣ ለሌብነት፣ ለነውር እንዴት እኔ እየተባለ በዚህ ልክ ይሻኮታሉ? እነዚህ የሚጠቅም ነገር ቢያገኙ ምን ሊሆኑ ነው? በዚህ ልክ ጫካ ወድቀው በወገኖቻቸው መካከል ላይ ነውርን እየፈጸሙ መሳሪያ በሌለው ህብረተሰብ መካከል ላይ ገንዘቡን ንብረቱን ያወደሙ ያሉ አንበጣዎች እንደዚህ መሆናቸው በጣም ያሳፍር ነው። እውነት እንደው እንደዚህ እስከዚህ ድረስ መድረሳቸው ማለት ነው። እና ለማንኛውም ያው ሁሉም ዋጋውን እያገኘ ነው፣ እየተሸከፈ ነው። እስኪ እየታዘብን እንቀጥላለን። አሱ የሚያመቻች የጥላት ሁኔታ ምናምን እያልኩ አይደለም። አረ ካሉ በቃ ቢያንስ ግን ወንዴና ታዜ ግን እንዳይቀሩ በቃ እነሱ መካከል እንደም ያነገርኩት ነገር ነገርኩት። ምን ከምን እንደምናደርግ እሱ ተነጋግረንበት
በቃ እኛ ካለመጀነ ጥለነው እንትን ብለነው እንመጣ የለ በቃ ልክ እኔ እዛ ቦታ ላይ ተጨቃጨት ምናምን መድረክ መገጣፍ የምን መጨቃጨት ነው ደስ ያለ ልናደርገው ነገር እሱ ጋር ያወራነው ዝም ብለን መጀመሪያ ለየብቻ እያደረግን ጥይት እቃው ይመጣል አይመጣም እቃው ዋናው ይመጣል ያሁን ይመጣል እቃው የሚመጣ ከሆነ እኔ ተፈራ ክፍለ ጦር ነው የምንቀሳቀሰው ስለዚህ አይጓድ እዛ ጋር ቦታ ሄጄ ክፍለ ጦር ምዕራብ እንድትራብ አልፈልግም ያዝ ቆራ አይደለም እኔ ብር የለኝም ያዝ ምንም ብር የለንም እግዚአብሔር ምስክሬን እውነትን ብለህ እንደናንተ አንዘርፍ ተውን እንጂ እናንተ እኮ ህዝብ እየዘረፋችሁ ነው የምትታገሉት እኛ ደግሞ ህዝብ አንዘርፍም ይሄ ራሱ አንዱ እርስ በርሳቸው ላይ እናንተ ህዝብን እየዘረፋችሁ ነው እኛ ደግሞ ስለማንዘርፍ ምንም የለንም የሚል አለ እንግዲህ ተመልከቱ ነውሩ ምንም ያልተደበቀ ነው በግልጽ ነው የሚነገረው እኔ የሚሰማና የሚያስተውል ነገሩን እንደው የሚቋጭ ባለቤት አልባ ሆነ እንጂ ነውሩ በአደባባይ ነው ምንም ለማስመሰል እንኳን ሸፈንፈን ሲደረግ አይተናናቅም እሱ ነው ያወራ ያለው እዚህም እንደዛው አሁን እኛ መኪና ቆመን 500-600 ሺህ ብር እንቀበል ስለዚህ እኔ በቃ ክፍለ ጦር እንጂ ለምንቀሳቀሰው ክፍለ ጦር ደግሞ ለምን ማብላት አችልም ይሄን እንግዲህ በዚህ ካየን በጣም የሚያሳዝን መሆኑን እንድታዩ ነው ዘራፊ ሌባ መሆኑን እርስ በርሳቸው እንኳን የሚያወጡትን ነገር እንድትረዱ በማሰብ ነው